በስልካችን ላይ ያሉ ፎቶዎች፣ ቪዲዮዎችና ሌሎች ሰነዶች እንደ አጋጣሚ ስናጠፋቸው በዛው ጠፍተው እንዳይቀሩ ምን ማድረግ አለብን የሚለውን ነው ዛሬ የምናየው። ወደ ቪዲዮ ከመግባታችን በፊት ይህንን ቤት ፎሎ በማድረግ እንድትጀምሩ ጠይቃችኋለሁ። ቤተሰቦች ይህንን ቤት ፎሎ ማድረጋችሁ ምን ይጠቅማችኋል? ይሄ የቴክኖሎጂው አልጎሪዝም እናንተ የኛ ፎሎወር ከሆናችሁ ቤተሰብ ናቸው ብሎ ስለሚያስብ በየቀኑ እንደዚህ ያሉ የቴክኖሎጂ መረጃዎችን ስንለቅ በቀጥታ ወደ እናንተ ጋር ነው ቅድሚያ የሚልካቸው። ቤቱን ፎሎ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እዚህ ጋር ያሉትን ስቴፖች እንከተላለን። ታንኪዩ። እሺ፣ በቅድሚያ ምንድነው የምናደርገው? እቺን አፕሊኬሽን አያችኋት? እዚህ ጋር ጉግል ፎቶ ትባላለች። እቺ አፕሊኬሽን የራሱ የጉግል ካምፓኒ አፕሊኬሽን ነው። ይሄ ፎቶዎች እና ሌሎች ቪዲዮዎችን፣ ሰነዶችን የምናስቀምጥበት ነው። እሱን ነገር ከሌለ ስልካችሁ ላይ ከጉግል ላይ ዳውንሎድ ማድረግ ትችላላችሁ። ምንም ችግር የለውም። ጉግል ኤልኤልሲ ከሚባለው ከራሱ ከጉግል ካምፓኒ ላይ ይሄንን አፕሊኬሽን ታወርዳላችሁ። ጉግል ኤልኤልሲ የሚል መሆን መቻል አለበት፣ ግን ካምፓኒው የምታወርዱት የራሱ የጉግል መሆን አለበት። የተጭበረበረ አፕሊኬሽን እንዳታወርዱ ማለት ነው። ዞሮ ዞሮ ግን ይሄ ብዙ ጊዜ ከስልካችሁ ጋር አብሮ ነው የሚመጣው። ከሌለ ነው የምታወርዱት። ኦኬ፣ አሁን እሱ ጋር እንገባና እሱን ክሊክ እናደርገዋለን። እሱን ክሊክ ስናደርገው ሳይንን እንድናደርግ ይጠይቀናል። ሳይንን ማለት ምንድነው? ተመዝገብ እንደማለት ነው። ለምሳሌ የቴሌግራም አፕሊኬሽን አወርደን ሳይንን እንደሚለን የቴሌግራም አፕሊኬሽን ልክ እንደዛው እዚህ ጋር እዚህ አፕሊኬሽን ላይ ሳይንን እናደርጋለን። የጎግል ማለት በጣም አስተማማኝ የሆነ እንትን ስለሆነ እሱ ችግር የለውም። ሳይንን ማድረጉ አይከብድም። እሺ፣ ከዛ በኋላ ከተመዘገብን በኋላ እኔ አሁን በራሴ ኢሜል ስለተመዘገብኩኝ እዚች የፕሮፋይል አሁን የምንፈልገው ነገር ልንገባ ነው። ከተመዘገብኩኝ በኋላ በኢሜል እዛ ላይ ሳይንን አድርጌ ከተመዘገብኩኝ በኋላ አሁን ወደ የምፈልገው ነገር ሊሄድ ሴቲንጉን ላስተካክል ነው ማለት ነው። እኔ ኦልሬዲ ስለተመዘገብኩኝ ምን አደርጋለሁ? እነካታለሁ የኢሜል አድሬሴን ፕሮፋይሌን ማለት ነው እነካዋለሁ። እዚህ ላይ የተመዘገብኩበትን ፕሮፋይሌን እነካዋለሁ። ፕሮፋይሌን ስነካ እዚህ ጋር ፎቶ ሴቲንግ የምትል ትመጣለች። አያችሁ? እሷን እንነካታለን። እሺ፣ እሷን ከነካም በኋላ ምን ይላል? ባክአፕ አፕቱ ወደ ኢሜልህ ይለኛል። ወደ ኢሜልህ፣ ወደዚህ ኢሜል፣ ወደ መረጥኩት ኢሜል ባክአፕ አድርግ ይለኛል። እሱን እነካዋለሁ። ከዛ በኋላ ባክአፕ ፎቶስ ኤንድ ቪዲዮስ ኢን ዩር ካሜራ ፎልደር ይላል። በዚህ በካሜራችን ፎልደር በኩል የሚመጡትን በሙሉ ፎቶዎች፣ ቪዲዮዎች እና ሌሎችም ሰነዶች ባክአፕ እንዳደረግ ይጠይቀኛል ማለት ነው። ስለዚህ እኔ አሁን በፊት ኦን ስላደረኩት ነው። እናንተ ይሄንን ኦፍ ከነበረ እናንተ ጋር እንደዚህ እንደማየው ኦን እንደዚህ ታደርጉታላችሁ። ኦኬ፣ ይሄንን ኦን ታደርጉታላችሁ። ይሄን ኦን አደረጋችሁት ማለት ከዚህ በኋላ የሚመጡት በዚህ በካሜራ ፎልደር በኩል የሚመጡ ፎቶዎች፣ ቪዲዮዎች፣ ሌሎች ሰነዶችም በካሜራቸው ያነሳቸዋቸው በሙሉ እዚህ ጋር ይቀመጣሉ። ኦኬ፣ ሌላው ደግሞ ምናልባት ከቴሌግራም ከሌሎችም ዲቫይሶች እንዲቀመጥላችሁ ከፈለጋችሁ ቴሌግራም፣ ዋትስአፕ፣ ኢሞም ሊሆን ይችላል። ሁሉም እንዲቀመጥላችሁ ከፈለጋችሁ ደግሞ እዚህ ጋር ባክአፕ ዲቫይስ ፎልደርስ የምትለዋን እንነካለን ታች ላይ። ሌሎች ዲቫይሶች፣ ዲቫይስ ማለት ሌሎች የመገልገያ እንትኖች ማለት ነው። ለምሳሌ እንደነ ቴሌግራም አይነት ይላል። ይሄው እዚህ ጋር ቴሌግራም አለ፣ ዋትስአፕ አለ። ይሄው እዚህ ጋር ዋትስአፕ አለ፣ ቴሌግራም አለ። ቴሌግራም ኢሜጅ ይላል፣ ቴሌግራም ራሱን ይላል። ሙሉን ቴሌግራም ማለት ነው። ይሄ ኢሜጁን ብቻ ነው፣ ፎቶዎችን ብቻ ማለት ነው። ይሄኛው ግን ቴሌግራም ሙሉ ቴሌግራም ላይ ያሉ መረጃዎችን በሙሉ እዚህ ጋር እንዲያስቀምጥልን ከፈለግን፣ ዋትስአፕ ላይ ያሉትን ከፈለግን፣ ወይም ደግሞ ኦል ዲቫይስ የምትለዋል ከላይ እቺን ካበራናት ሁሉም ጋር ከሁሉም አፕሊኬሽኖች ወይም ዲቫይሶች የሚመጡትን ያስቀምጥልናል። ይሄ ግን ትንሽ ዲስአድቫንቴጁ ምንድነው? ሜሞሪ በጣም ይይዝብናል። የዚህ የጉግል አካውንትን ሜሞሪ ይይዝብናል። ለምን? ሜሞሪው የተወሰነ ስለሆነ ማለት ነው። እሱን እንግዲህ እየመረጣችሁ እናንተ ወይ የዋትስአፕን ወይ የቴሌግራምን ብቻ ብላችሁ ማድረግ ትችላላችሁ። አይ በቃ ከስር አጥፈዋለሁ ነው የምትሉ ከሆነ እየገባችሁ ግን ይሄን ሁሉንም ኦን ታደርጉታላችሁ። ስለዚህ ሁልጊዜ ኢቭን ከቴሌግራም እና ከሌሎችም አፕሊኬሽኖች የሚመጡ መረጃዎቻችሁ እዚህ መቀመጥ ይችላሉ ማለት ነው። የቱ ጋር ነው የምናገኘው የሚለውን ሌላ ቪዲዮ ሰራላችኋለሁ። ይሄን እንዴት አሁን እናገኘው ጉግል ላይ እንዴት የቱ ጋር ነው የምናገኘው? አሁን ስልኩ ከጠፋ በኋላ ለምሳሌ ስልኩ ከጠፋ በኋላ ከተሰረቅን ለምሳሌ ስልኩን ያው ጉግል ላይ ገብተን ነው የምናገኘው ይሄን ነገር። እሱን እንዴት ነው የምናገኘው የሚለውን ቪዲዮ ሰራላችኋለሁ። ግን ኦልሬዲ ፋይላችሁ ይሄን ካረጋችሁ አይጠፋም ማለት ነው። በቃ ኦልሬዲ አለ ማለት ነው። የምታገኙበትን ቦታ ግን የቱ ጋር ሄዳችሁ እንደምታገኙ ቪዲዮ ሰራላችኋለሁ።
ስለዚህ ይሄ ነው የዛሬው። ቤተሰቦች እንግዲህ ሁልጊዜ ደጋግሜ እንደምለው የዚህ ቤት አባል ሁኑ፣ ቤተሰብ ሁኑ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። እንደዚህ ያለ መረጃዎች ሁልጊዜ እንለቅላችኋለን። አብረን ከዚህ በኋላ ቤተሰብ ነን። አሁን እናንተ ይሄ ቤት ደግሞ ሌላም ጥቅም ይሰጣችኋል። ምንድነው የሚሰጣችሁ? ይሄ የቲክቶክ አካውንታችሁን ማሳደግ የምትፈልጉ ሰዎች፣ ፎሎወራችሁ የቲክቶክ እንዲያድግላችሁ የምትፈልጉ ሰዎች ካላችሁ ሁልጊዜ እኛ ላይቭ ላይ እንወጣለን። የቲክቶክ ይሄንን ነገር ለመስራት ማለት ነው። እንዴት ነው የሚሆነው ይሄ ነገር? እናንተ የኛ ፎሎወር ከሆናችሁ ትመጡና እዛ ላይቭ ላይ ትመጡና እርስ በርስ ነው ፎሎ የምንደራረገው ማለት ነው። አንዱ አንደኛውን ፎሎ ያደርጋል። እኔ አንተን ፎሎ አደርጋለሁ፣ አንቺ እኔን ፎሎ ታደርጊኛለሽ። እንደዛ ይሆንና እርስ በርስ እንጣመራለን ማለት ነው። ያ በአንድ ጊዜ አካውንታችንን ያሳድግልናል። በየቀኑ 100 ከዛም በላይ እንደየ ሁኔታው አካውንታችን እያደገ ማለት ብዙ ሰው ከመጣው ከዛም በላይ እናገኛለን። ስለዚህ ዛኑ ቲክቶክ አካውንት ማሳደግ ያላችሁ ሰዎች ይሄ ሌላ ተጨማሪ ይሄ ቻናል የሚሰጣችሁ አገልግሎት ነው። ከዚህ ቻናል ብዙ ጥቅም ነው የምታገኙት። እንግዲህ ቤተሰቦች ያው የምናገለግላችሁ በነፃ ነው፣ ገንዘብ አንጠይቃችሁም። ኑ አብረን እንስራ። ፎሎ አድርጉ ይሄን ቤት። ለዛሬው እንግዲህ በቃናል። ቻው።